ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን እንሆ። ፋኖ የብልጽግናን ድሮን አገኘው። ፋኖ በራያ ቆቦ መብረቃዊ ጥቃትም ፈጽሟል። ንግድ ባንክ መግለጫ ሰጠ። ገንዘብ ሚኒስትር ደብዳቤው የኔ አይደለም ሲል አስተባበለ። ኤርትራ በመቀሌ ቢሮ ከፍቷል አለ አንድ ፓርቲ። በአሰቃቂ ግድያ የተጠረጠረውም በቁጥጥር ስር ዋለ። በትግራይ ትምህርት ቤቶች ሊዘጉ መሆኑ ተነገረ። የተጠለፈችው ሕፃን ደብዛዋ ጠፍቷል አሉ ወላጆቿ። በጣና ሐይቅ የሰዎች ሕይወት አለፈ። በአፍሪካ የአርሴናል ደጋፊ ሀገራት ይፋ ሆኑ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ የብልጽግናን ድሮን አገኘው። በጎንደር ጠቅላይ ግዛት በ208ኛ ኮር ቀጠና የሰነዘረው የድሮን ጥቃት ሙሉ በሙሉ መክሸፉንም አሳውቋል። የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት 208ኛ ኮር አመራሮች እንዳሳወቁት ከሆነ አገዛዙ ከዳባት ወደ አጅሬ በሚወስደው መንገድ 13 ተብሎ በሚጠራው ስፍራ የድሮን ጥቃት ሙከራ ማድረጉን ጠቁመዋል። አገዛዙ በከፍተኛ ውጭ ምንዛሬ በዶላር ከተባበሩት አረብ ኤሚሬቶች ወይም ዩኤኢ ካስመጣቸው የጦር መሳሪያዎች መካከል አንዱን በመጠቀም የኮሩን አመራሮች አባላት ታርጌት በማድረግ ነው ጥቃቱን ቢሰነዝርም የጠላት እቅድ ሙሉ በሙሉ መክሸፉ ተረጋግጧል ብለዋል። ለአማራ ሕዝብ ደህንነት ምንም አይነት ደንታ የሌለው ይህ አረመኔ ስርዓት ንጹሐን ገበሬዎች በሚኖሩበት አካባቢ የድሮን ጥቃት ለመፈጸም የሞከረው ለአማራ ሕዝብ ያለውን ጥላቻ በግልጽ የሚያሳይ ነው ያለው ፋኖ ለማጥቃት ከተሰማሩት ሁለት ድሮኖች መካከል አንደኛው ጥቃት ቢሰነዝርም በሰውም ሆነ በንብረት ላይ ምንም አይነት ጉዳት ሳያደርስ የቀረ ሲሆን ሁለተኛው ድሮን ግን ሳይሳካለት ቀርቶ የከሸፈ መሆኑንም አሳውቋል። አገዛዙ ይህንን የመሰለ አርቲፊሻል ውጊያ ለፕሮፓጋንዳ ፍጆታ የሚጠቀም በመሆኑ መላው የፋኖ አባላትና የጎንደር ህዝብ በጠላት ሴራ ሳይደናገድ የነጻነት ተጋድሎን በጽናት እንዲቀጥል ሲል ለዘውዱ ሾው ሚዲያ በላከው የቪዲዮ መልእክቱን እንዲህ ሲል አስተላልፏል። መንግስት አሁን ያደረገው ሁኔታ በአርቲፊሻል ድሮን ነው እያለ ሙከራ አድርጓል። አሁን ሁለት ሙከራ ወደ አያሌው ብሩ ቁጥር አካባቢ ወዳለው አንዱ ፈንድቷል፣ አንዱ ሳይፈነዳ ከዛፍ ላይ እንደሆነ ይዘነዋል። ይህም ቃዊ ነው። ስለዚህ መንግስት በአርቲፊሻል ውጊያም ጀምሯል። በመደበኛ ውጊያ ልሳካለት ሲል በአርቲፊሻል ውጊያውን እያካሄደ ነው። ስለዚህ ማንም የሰራዊት አባል የሆነ መንግስትነቱን አጥቶ ወደ አርቲፊሻል ስለገባ ማንም ሰው ሳይደናገጥ ዋነኛውንም ያምጣው የትኛውንም ያምጣው ገጥመናል ስለሆነ ከዚህ በኋላ ለሚደረገው ሁላ ማንም ሰራዊት መደናገርና መዘናጋት የለበትም የሚል ማሳሰቢያ አለኝ። ፋኖ መብረቃዊ ጥቃት መፈጸሙን ገለጸ። የ102ኛው ኮር አርበኛ በራያ ቆቦ ወረዳ ምርጫ ካርድ ለማደል ሲያስገድዱ በነበሩ የስርዓቱ ቅጥረኛ ኃይሎች ላይ ነው መብረቃዊ እርምጃ ወስጃለሁ ያለው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር በራያ ቆቦ ወረዳ ተኩሎሽ ከተማ ህዝቡ በግዳጅና በድብደባ የምርጫ ካርድ እንዲወስድ ሲያስገድዱ የነበሩ የስርዓቱ አገልጋይ ኃይሎች ላይ ተግቶ በመስራት ታላቅ ድል ማስመዝገቡን አሳውቋል። የ12ኛ ክፍለ ጦር የአንደኛና ሁለተኛ ሻለቃ ቃኝ አባላት ናቸው። ተኩሎሽ ከተማን ለቀው ወደ ቆቦ ሲያመሩ የነበሩት ቅል ወታደሮችና የፖሊስ መኮንኖች ዝህዋ ድልድይ በተባለ ስፍራ በደፈጣ መጥተው የጠላትን ኃይል ደምስሸዋለሁ ብለዋል። በዚህ መብረቃዊ ጥቃትን በራያ ቆቦ ወረዳ የተኩሎሽ ከተማ የፖሊስ አዛዥ የነበረው መሰለ አባዩን ጨምሮ በርካታ የጸጥታ አካላቶች የተደመሰሱ ሲሆን በጠላትም ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራም ማድረሳቸውን ገልጠዋል። አገዛዙ ሐምሌ 28 2015 ዓ.ም ጀምሮ አስቸኳይ ጊዜ አዋጅ በማወጅ የፋኖን ትግል በ14 ቀናት ውስጥ ለማክተም ያደረገው ሙከራ መክሸፉን ያስታወሰው የኮር ህዝብ ግንኙነት መምሪያ ፋኖ በአሁኑ ወቅት ከክልሉ 90% በላይ አካባቢዎች በቁጥጥር ስር ውሎ ትግሉን አጠናክሮ መቀጠሉንም አረጋግጧል። በህዝብ ፍላጎት ላይ የተጫነው የጨረባ ምርጫ የጉልበት ጦርነት በአንድ ላይ ለማካሄድ የሚቋምጠው የብልጽግና አገዛዝ በመላው ሀገሪቱ ፈጠረው ጦርነት አዙሪት በፈጠረው የኑሮ ውድነት ዜጎች ለረሃብ ለችግር የዳረገ መሆኑንም መግለጫው ጠቅሷል። በሁለት ሳምንት ውስጥ ትጥቅ አስፈታለሁ ብሎ የገባው የአብይ አህመድ ወታደር በፋኖ ብርቱ ክንድ ተንበርክኮ ከባድ መሳሪያዎችን ጨምሮ የተለያዩ የጦር መሳሪያዎችን ለፋኖ መስጠቱንም ገልጠዋል። ከፍተኛ ቁጥር ያለው የመከላከያ ኃይል እየተማረከበት የሚገኘው የብልጽግናው ኃይል ከዚህ በኋላ ከፋኖ ጋር የሚያደርገው ትግል የትም ሊያደርሰው እንደማይችል አውቆ በአስቸኳይ ስርዓተ መንግስቱን ለህዝብ ማስረከብ አለበት ሲሉ የፋኖ ህዝብ ግንኙነት መረጃውን ለዘውዱ ሾው ሚዲያ ልከዋል።
ኢትዮጵያ ንግድ ባንክ መግለጫ ሰጠ። በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በሀገሪቱ የሚገኙ በተመረጡ ከተሞች ላይ የከፈቱት የባንክ ሂሳቦች እስከ ግንቦት 6 2018 ዓ.ም ድረስ ከደንበኞች ፋይዳ መታወቂያ ጋር እንዲተሳሰር የተቀመጠው ቀነ ገደብ መጠናቀቁን ተከትሎ በትዕዛዙ መሰረት ደንበኞች እነዚህን ሂሳቦች ማንቀሳቀስ እንዳይችሉ ተደርጓል ብለዋል። በመግለጫው ይህን ተከትሎም በከፍተኛ ሁኔታ የማስተሳሰር ጥያቄ ወደ ባንካችን እየቀረበ ይገኛል ያለው ባንኩ በመሆኑም ባንካችን ይህንን በጫና በመቋቋም ለደንበኞቹ በሚፈልጉት ፍጥነት ለቀረቡ ጥያቄዎች ምላሽ ለመስጠት የተለያዩ አሰራሮችንም ተግብረዋል ሲል ገልጧል። ለአብነት ከግንቦት 7 እስከ 12 በተለያየ ምክንያት እንዳይንቀሳቀሱ ከተደረጉ ሂሳቦች ውጭ የተሳሰሩ ሂሳቦችን ደንበኞች ማንቀሳቀስ እንዲችሉ ተደርጓል ያለው ባንኩ እንዲሁም ከግንቦት 12 ጀምሮ ደንበኞች ሂሳባቸውን እንዳስተሳስሩ የመረጃ ስርዓታችንን ወይም ሲስተም በራሱ ጊዜ ገደቡን እንዲያነሳም አድርጎታል ብሏል። በደንበኞቻችን ላይ ለተፈጠረው መጉላላት ይቅርታ ለመጠየቅ እንወዳለንም ሲል አሳውቋል። በተጨማሪም እንዳይንቀሳቀስ ከተደረጉ ሂሳቦችና ከዚህ ውጭ በተቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፎች ደንበኞች እስከ ሰኔ 30 2018 ዓ.ም ድረስ አስቀድማችሁ የማስተሳሰር ሂደቱን በባንካችን ቅርንጫፍ በመገኘት ወይም በበይነመረብ ኦንላይን ማስተባበሪያ አማራጮችን በመጠቀም ሂሳባችሁን ለማንቀሳቀስ እንድትችሉ በአክብሮት እንጠይቃለን ሲል በመግለጫው አሳውቋል። ኤርትራ በመቀሌ ቢሮ ከፍቷል ተባለ። በትግራይ ክልል የሚንቀሳቀሰው የባይቶና ፓርቲ አመራር የሆኑት አቶ ክብሮም በፋና ቴሌቪዥን በሰጡት ማብራሪያ ነው በክልሉ ወቅታዊ የፖለቲካና የጸጥታ ሁኔታዎች ላይ እጅግ ጠንካራ ያሉ አነጋጋሪ ትችቶችንም ሰንዝረዋል። አመራሩ በትንተናቸው እንዳብራሩት ከሆነ የኤርትራ መንግስት ሻዕቢያን በመቀሌ ከተማ ውስጥ ምንም አይነት ታፔላ ወይም መለያ ምልክት የሌለበት ድብቅ ቢሮ በመክፈት ጽምዶ ከተባለው ስብስብ ጋር በፈጠረው ውህደት አማካኝነት በትግራይ ምድር እንደ ልቡ ያለምንም ከልካይ እየተንቀሳቀሰ ይገኛል ያሉት አቶ ክብሮም ይህ አይነቱ አሰራር በክልሉ ውስጥ ያለውን የህግ የበላይነት የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑ በላይ በትግራይ ህዝብ የወደፊት ዕጣ ፈንታ ላይ ከፍተኛ ስጋት ምስቅልቅል የሚፈጥር መሆኑንም በአጽንኦት ገልጸዋል። በተጨማሪም አቶ ክብሮም በዚሁ የፋና ቴሌቪዥን ቆይታቸው በትግራይ ክልል ለረጅም ዓመታት በስልጣን ላይ የቆየው ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ፓርቲ ክፉኛም ተችተውታል። ህወሓት ባለፉት ዓመታት የተከላቸው የተሳሳቱ የፖለቲካ መስመሮች የወሰዳቸው ውሳኔዎች የትግራይን ህዝብ ለከፍተኛ መከራ፣ ስደትና ውድመት የዳረጉ መሆናቸውን በመጥቀስ ድርጅቱ በተግባር የትግራይን ህዝብ ዋነኛ አጥፊ ነው ሲሉም በድፍረት ተችተውታል። የአሰቃቂ ግድያ ተጠርጣሪው በቁጥጥር ስር ዋለ። በአዲስ አበባ አየር ጤና አካባቢ ባለቤቱን በአሰቃቂ ሁኔታ ገድሎ አስከሬኗን ቪዲዮ ቀርጾ ቤተሰቦቿን በማስፈራራት ሲያሰራጭ የነበረው ደሳለኝ ሽመልስ በቁጥጥር ስር መዋሉን ፖሊስ አሳውቋል። ተጠርጣሪው በጉራጌ ዞን መለል አምባ ከተማ መያዙን ተከትሎ የሟች አባት አቶ ሸጋው ደሳለው የፍትህ ስርዓቱ ተስፋ እንደሰጣቸው ገልጸው ጉዳዩ በሕግ አጥብቆ እንዲቀጥልም ጠይቀዋል። የሟች ቤተሰቦች የደረሰባቸውን ከፍተኛ የስነ ልቦና ቀውስና የሟችን የ3 ዓመት ህፃን ልጅ ያለውን ችግር በመግለጽ ፍትህ እንዲሰጣቸው በድጋሜ ጥሪ አቅርበዋል። ህወሓት በትግራይ ክልል ትምህርት ቤቶች ከመደበኛው ጊዜ ቀድሞ እንዲዘጋ ማዘዙ ተሰማ። ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል የሚገኙ ትምህርት ቤቶች ከመደበኛው ጊዜ ሰሌዳ 1 ወር ቀድመው እስከ ግንቦት 30 ድረስ ሙሉ በሙሉ እንዲዘጉ መመሪያ ማስተላለፉ ቢነገርም እስካሁን በጊዜያዊ አስተዳደር እጅ እንደሚገኝ የሚነገርለት የትግራይ ኮሚኒኬሽን ፌስቡክ ገጽ ይዞት በወጣው መግለጫ ላይ እንደተመለከተው ግን የትግራይ ትምህርት ቢሮ የ8ኛ ክፍል ፈተና ከሰኔ 3 እስከ 5 የ12ኛ ክፍል ፈተና ደግሞ ከሰኔ 24 2018 ጀምሮ እንደሚሰጥም አሳውቋል። በዘንድሮ የፈተና ጊዜ ከ63 ሺህ በላይ የ8ኛ ክፍልና ወደ 30 ሺህ የሚጠጉ የ12ኛ ክፍል ተማሪዎች እንደሚፈትኑ የቢሮ መረጃም ያመለክታል። ቢሮ ተማሪዎቹን በቂ ዝግጅት እንዲያደርጉ፣ ወላጆችና መምህራን ደግሞ አስፈላጊውን ድጋፍ እንዲሰጡም ጥሪ አቅርቧል። ይሁን እንጂ በህወሓት በኩል የሚሰጠውና በጊዜ አስተዳደሩ በኩል የሚሰጡት የተለያዩ አስተያየቶች በተማሪዎቹ ላይ ችግር ማስከተሉም እየተገለጸ ይገኛል። ትግራይ በአግባቡ በማን እንደምትመራ እንኳን በህዝቡ በኩል ግርታ መፈጠሩም እየተገለጸ ይገኛል። የፌዴራል መንግስት ምንም በዚህ ጉዳይ ላይ ጣልቃ በመግባት ሊያስተካክል የሚያደርገው ጥረት አለመታየቱ ለመሆኑ ኢትዮጵያ መሪ አላትን? ሀገሪቷስ በሕግ ትተዳደራለች? የሚል ጥያቄዎችን እያነሱ ይገኛሉ በርካታ ኢትዮጵያውያኖች። በመንግስት ሰዎች በዱላ ተቀጥቅጦ የተገደለው የልጅ አባት ጉዳይ አነጋጋሪ ሆነ። አሚን ጀማል ሾፌር ነው። የልጆቹ አባት የአይሱዙ ሾፌር ከአዲስ አበባ ቅርብ ርቀት ቦታ ላይ ዲማ በተባለው ገጠር ኬላ አካባቢ እንደ ማንኛውም ሾፌር ለፍተሻ መኪናውን እንዳቆመ ነው ከመኪና እንዲወርድ ያደረጉት። ሀገር አማን ያለው አሚን ጀማል እንዲገባ ወደ ታዘዘበት ቤት ግባ ሲባል አላንገራገረም። ከዚያ እዛው የማያውቀው ክስ መስርተውበት ከአሁን ቀደም ኬላ ጥሰህ
አልፈሃል በማለት ፈርደውበት ደበደቡት፣ እንደ ባብም ቀጠቀጡት። በዱላ ድብደባ እዛው ህይወቱ አለፈ ይችላል። ከአካባቢው የወጡ መረጃዎች እንደሚያመለክቱት ከሆነ ለአስከሬኑ ታርጋ ለጥፈውለት ኬላ ጥሶ ሊያመልጥ ሲል ተገደለ የሚል ዜና በመስራት ህይወቱን አጥፍተውታል የብልጽግና ሰዎች ሲሉ ገልጻሉ። በተደጋጋሚ ጊዜያቶች በንጹሐን ላይ እየተፈጸመ ያለው ግፍና በደል በተመለከተ የሚወሰድ አንድም እርምጃ ባለመኖሩ ዛሬም በሀገሪቱ ያለው ስርዓተ መንግስት የጸጥታ ሁኔታ እጅግ ችግር ውስጥ መግባቱና ህዝቡም በነፃነት መንቀሳቀስ አለመቻሉም ታውቋል። የ12 ዓመቷ ህፃን ከቤተ ክርስቲያን ስትወጣ ተጠለፈች። በሲዳማ ክልል ነው ምስራቅ ዞን በንሳ ወረዳ የዳየ ከተማ ነዋሪ የሆነችው ገና 12 ዓመት እንቡጥ ህፃን ጎበዝ ተማሪ የነበረችው አዜብ እሁድ ዕለት ከቤተ ክርስቲያን ስትወጣ ነው በባጃጅ ታፍና ከተጠለፈች ዛሬ 3ኛ ቀኗ መሆኑን ተገልጿል። የዚች ህፃን ልጅ መጥፋት ወላጆቿና ቤተሰቦቿን በከፍተኛ ጭንቀት ውስጥና ስቃይ ውስጥ ጥሏቸዋል ነው የተባለው። ይህ በህፃን ላይ የተፈጸመው አስከፊ ድርጊት የሁላችንም ቤት የሚያንኳኳ በመሆኑ የክልሉና የአካባቢ የጸጥታ አካላት፣ ፖሊስ እንዲሁም የሚመለከታቸው የመንግስት ባለስልጣናት ለጉዳዩ ከፍተኛ ትኩረት በመስጠት ህፃኗን በፍጥነት ለማስለቀቅና ወደ ወላጆቿ ለማስመለስ ክትትልና እርምጃ እንድታደርጉልን እንጠይቃለን በማለትም የአካባቢው ነዋሪዎች ጥሪያቸውን አቅርበዋል። በመንግስት በኩል እስካሁን እየተወሰደ ያለው እርምጃ ደካማ በመሆኑ በየጊዜው የንጹሐን ህይወት እየተቀጠፈ እንደሚገኝም ታውቋል። በጣና ሐይቅ የሰዎች ህይወት አለፈ። የቅድስት ክርስቶስ ሳምራ የዋዜማ በዓል ዕለት ነው በጣና ሐይቅ በጀልባ መስመጥ አደጋ የብዙ ሰዎች ህይወት ማለፉ የተነገረው። በኦርቶዶክስ አስተምሮ ክርስቶስ ሳምራ ዝክርሽን የዘከረ ቤተክርስቲያንሽን የሳመ እስከ 12 ትውልድ እምርልሻለሁ ተብሎ በፈጣሪ የተሰጣትን ቃል ኪዳን መሰረት በማድረግ ነው በየዓመቱ ግንቦት 12 ቀን በርካታ የእምነቱ ተከታዮች ከተለያዩ አካባቢዎች በመትመም በዓሉን በደማቅ ሁኔታ ያከብሩታል። ይሁን እንጂ በምስሉ ላይ እንደምታዩት የዘንድሮን የግንቦት ቅድስት ክርስቶስ ሰምራ ዓመታዊ በዓልን ለማክበር በመጓዝ ላይ የነበሩ የኦርቶዶክሳውያን ላይ በደረሰው ድንገተኛ ጀልባ መስመጥ ምክንያት የዓይን እማኞች እንደሚሉት ከሆነ በጀልባዋ ላይ ከ80 በላይ ሰዎች እንደነበሩም ጠቅሰዋል። በወቅቱ በስፍራው የነበሩት ጉዳዩን እንዲህ ተመልክተውታል። ጨርቅ ነው የሟቾችን ነፍስ በአጸደ ገነት ያኖርልን፣ ለቤተሰቦቻቸውን መጽናትን ይመኛል። የዘውዱ ሾው ሚዲያ። የገንዘብ ሚኒስቴር የወጣው ደብዳቤ የኔ አይደለም ሲል ገለጠ። የገንዘብ ሚኒስቴር ስምና መለያን በመጠቀም ለክልሎች፣ ለከተማ አስተዳደሮች ስለ ስራ ግብር ቅናሽ ብሎ የሚሰራጨው መረጃ ሐሰተኛ ነው ሲል ነው የገለጠው። ከሰሞኑ ከተለያዩ ማህበራዊ ሚዲያዎች ላይ የገንዘብ ሚኒስቴር ስምና መለያ በመጠቀም ለክልልና ለከተማ አስተዳደሮች ስለ ስራ ግብር ቅናሽ ተብሎ የሚሰራጨው መረጃ ሐሰተኛ መሆኑን ነው ሚኒስቴር መስሪያ ቤቱ ያሳወቀው። የገንዘብ ሚኒስቴር ማንኛውም ሚኒስቴር መስሪያ ቤቱ የተመለከቱ መረጃዎች በራሱ ማህበራዊ ሚዲያ እና ከትክክለኛ መረጃ ምንጮች ላይ የሚያወጣ መሆኑን በግልጽ ለህብረተሰቡ ከመሰል አሳሳች እርምጃዎች ራሱን እንዲቆጥብ ሲልም አስጠንቅቋል። ሀገር አቀፍ ጸሎት መርሃ ግብር የፊታችን ግንቦት ይካሄዳል ተባለ። ሀገር አቀፍ የጸሎት መርሃ ግብሩ ይካሄዳል ያለው የኢትዮጵያ ሃይማኖት ተቋም ጉባኤ ሲሆን የኢትዮጵያ ሃይማኖቶች ተቋም ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በሰጡት መግለጫ እንዳሉት ከሆነ በሀገር ጉዳይ ላይ የአደባባይ ጸሎት መርሃ ግብር ይካሄዳል። የጸሎት መርሃ ግብሩም ለኢትዮጵያ የልማት ጉዞ አጠናክራ እንድትቀጥል፣ ብሔራዊ ጥቅማችንን እንዲከበር እንዲሁም ሰላምና አብሮነት ለመገንባት ታሳቢ ያደረገ ነው ብለዋል። ግንቦት 16 ቀን እሁድ ከቀኑ 9 ሰዓት ጀምሮ በአራዳ ፓርክ የጸሎት መርሃ ግብሩ እንደሚካሄድ የገለጹት ሊቀ ትጉሃን በጸሎት መርሃ ግብሩ ላይ የሃይማኖት መሪዎች፣ የመንግስት የስራ ኃላፊዎች፣ የፖለቲካ ፓርቲዎች፣ የሀገር ሽማግሌዎች፣ የኢትዮጵያ ብሔራዊ ምርጫ ቦርድ እና የኢትዮጵያ ሀገራዊ ምክክር ኮሚሽን ተወካዮች እንዲሁም ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙም ተመላክተዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ የሰጠውን መግለጫ በተመለከተ በርካታ ኢትዮጵያኖች እጅግ የሚያሳዝንና የሚያሳፍር ተግባር ሲሉም ተችተውታል። ለመሆኑ ኢትዮጵያ አጣብቂኝ ችግር ውስጥ ገብታ በየቀኑ የሰው ልጆች እየሞቱ ከቤት ንብረታቸው እየተፈናቀሉ ስቃይና መከራ እያዩ እየተራቡ ባለበት አንድም ነገር እያላለው የሃይማኖት ተቋም ዛሬ ለአብይ አህመድ የብልጽግና ኃይል ምርጫ ይጠቅም ዘንድ ጸሎት እናደርጋለን ብሎ የፖለቲካ ካድሬዎችና ሌሎችንም የጠራበት ጉዳይ በውን ያሳዝናል፣ በጣም ያሳፍራልም ሲሉ ተችተውታል። አሁን ወደ ውጭ ዜናዎች እናመራለን።
የዓለም አጭሯ ሴት በግራፊክ ዲዛይን በከፍተኛ ውጤት ተመረቀች። የ72 ሴንቲሜትር ቁመት በጊኒስ ወርልድ ሪኮርድ የዓለም አጭሯ በራሷ መንቀሳቀስ የማትችል ሴት ክብረ ወሰን ባለቤት የሆነችው አሜሪካዊቷ ዊሊያን በቨርጂኒያ በሚገኘው በሊበርቲ ዩኒቨርሲቲ በግራፊክ ዲዛይን የመጀመሪያ ዲግሪዋን አግኝታለች። ዊልደን የዓለማችን አጭሯ ፕሮፌሽናል ሞዴል በመሆን የምትታወቅ ሲሆን አሁን ደግሞ ከ4 ዓመት ዩኒቨርሲቲ ቆይታዋ በኋላ የግል ግራፊክ ዲዛይን ስራዋን ለመጀመር ዝግጅቷን ጨርሳ የራሷን ድረገጽም በይፋ አስመርቃለች። ዊልደን ስለ ስኬቷ ስትናገር ትምህርቴን በማጠናቀቄ በጣም ደስ ብሎኛል። መንገዱ ረጅም ቢሆንም መጨረሻው የሚያስደስትም ነው ብላለች። ዊልደን ከምርቃቷ በኋላ ያቀደችውን ግቦች ቋሚ ስራ ማግኘት፣ የራሷን የግራፊክ ዲዛይን ድርጅት በይፋ ማስጀመር እንዲሁም የዩኒቨርሲቲ ስትገባ ያቋረጠችውን የሞዴሊንግ ስራ በድጋሚ መጀመር፣ በኒውዮርክ ፋሽን ሳምንት መድረክ ላይ መታየትና ትላልቅ የማስታወቂያ ስራዎችን መስራት መሆኗንም ገልጻለች። በአፍሪካ ከፍተኛ የአርሰናል ደጋፊ ያላቸውን 10 ቀዳሚ አገራት ይፋ ሆኑ። መድፈኞቹ ከ22 ዓመታት ረጅም ጥበቃ በኋላ የዘንድሮውን የ25-26 የእንግሊዝ ፕሪሚየር ሊግ ዋንጫ ማሸነፋቸውን ተከትሎ ነው ክለቡ በአፍሪካ አህጉር ያለውን ግዙፍ ተጽዕኖ ዳግም ትኩረት ስቧል ብሏል። በቢቢሲ የምርምር መረጃዎች በተለያዩ የማህበራዊ ሚዲያ መስተጋብሮች መነሻነት የወጣው የአፍሪካ ቀዳሚ አርሴናል ደጋፊዎች ደረጃ ኢትዮጵያን ጨምሮ አስገራሚ ውጤቶች አሳይቷል። በዚሁም መሰረት አርሴናል በከፍተኛ ስሜት በብዛት በመደገፍ በአህጉሪቱ ቀዳሚ የሆኑት 10 ሀገራት የሚከተሉት ናቸውም ተብሏል። ናይጄሪያ፣ ኬንያ፣ ኡጋንዳ፣ ኢትዮጵያ፣ ታንዛኒያ፣ አልጄሪያ፣ ጋና፣ ሞሮኮ፣ ቱኒዚያ፣ ማላዊ መሆናቸውን አሳውቋል። በመጨረሻም ሶማሌላንድ በኢየሩሳሌም የመጀመሪያ ኤምባሲዋን ልትከፍት መሆኑ ተነገረ። የሶማሌላንድ መንግስት በታሪኩ የመጀመሪያውን የውጭ ሀገር ኤምባሲ በኢየሩሳሌም ልትከፍት መሆኑን ይፋ ማድረጉን ተከትሎ ነው የሶማሌ ፌዴራል መንግስት ውሳኔው በጥብቅ እንደሚያወግዝና ሙሉ በሙሉ ውድቅ ማድረጉንም አሳውቋል። የሶማሌላንድ የመጀመሪያው ባለሙሉ ስልጣን አምባሳደር ዶክተር መሐመድ ሀጂ የሹመት ደብዳቤዎችን ለእስራኤል ፕሬዚዳንት ይስሐቅ ሄርዞግ አስረክበዋል። አምባሳደሩ በይፋ የመልእክታቸው የሶማሌላንድ ኤምባሲ በኢየሩሳሌም በቅርቡ እንደሚከፈትና በተመሳሳይ መልኩ እስራኤልም የራሷን ኤምባሲ በሀርጌሳ እንደምትከፍት በማረጋገጥ ይህም በሁለቱ ወገኖች መካከል ያለውን ስልታዊ ትብብር የሚያሳይ መሆኑንም ገልጠዋል። የሶማሌ የውጭ ጉዳይ ሚኒስትር በበኩሉ በሰጠው ይፋዊ መግለጫ የሶማሌ ሰሜን ምዕራብ ቀጠና ሲል የጠራት ሶማሌላንድን በኢየሩሳሌም ኤምባሲ የተባለ መስሪያ ቤት ለመክፈት ያደረገችውን እንቅስቃሴ የሶማሊያን ህጋዊና ፖለቲካዊ መዋቅር የሚጥስ ነው ሲልም ተችቶታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።